ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በሰሜናዊ ኢራቅ ተመቶ የወደቀው የአሜሪካ ወታደራዊ አውሮፕላን ሰራተኞች በሙሉ መሞታቸው ተረጋገጠ። ኬሲ 135 የተባለው ሰማይ ላይ ለተዋጊ ጀቶች ነዳጅ የሚሞላው አውሮፕላን ባልታወቀ ምክንያት ትላንት ሌሊት መከስከሱ ይታወቃል። አደጋውን ተከትሎ የአሜሪካ ማዕከላዊ እዝ የአውሮፕላኑን አብራሪ ጨምሮ 6 ሰራተኞች በሙሉ መሞታቸውን አረጋግጧል። በኢራቅ የሚንቀሳቀስ የሺሃም አማጺ ቡድን አውሮፕላኑን መቶ እንደጣለ ቢያስታውቅም ከአሜሪካ በኩል ማረጋገጫ አልተሰጠም። ኬሲ 135 እንደ ፈረንጆቹ አቆጣጠር ከ1950 ጀምሮ አገልግሎት እየሰጠ ይገኛል። ወደ ሌላ መረጃ ስናልፍ አዲሱ የኢራን መሪ ሞጅታባ ካማኒ ከ2 ጥቃት መትረፉን የሀገሪቱ ዜና አገልግሎት አረጋገጠ። አንድ የፓርላማ አባል ጠቅሶ ዜና አገልግሎቱ ባሰራጨው ዘገባ ሞጅታባ ካማኒ መኖሪያ ቤቱ ላይ በተፈጸመ ጥቃት ቆስሎ ሆስፒታል መግባቱን ገልጧል። ሕክምና ላይ በነበረበት ሆስፒታል በድጋሜ በተፈጸመ ድብደባ ተርፎ አሁን ለደህንነቱ አስተማማኝ ስፍራ እንዳለ አመልክቷል። ፕሬዝዳንት ዶናልድ ትራምፕ ለፋክስ ኒውስ በሰጡት ቃል የኢራን ጠቅላይ መሪ በአሜሪካ እስራኤል ጥቃት እንደተፈጸመበት በመግለጽ ሆኖም በሕይወት ሳይተርፍ እንዳልቀረም ገልጸዋል። የኢራን ጠቅላይ መሪ መልእክት ተብሎ በሀገሪቱ ቴሌቪዥን ጣቢያ ከተነበበ በኋላ ነው ትራምፕ ሞጅታባ ካማኒ መመታቱን የገለጹት። ሮይተርስ በበኩሉ አንድ የኢራንን ባለሥልጣን ጠቅሶ ባሰራጨው መረጃም ካማኒ በጥቃቱ ቀላል ጉዳት እንዳጋጠመው ጠቅሷል። ምን አይነት ጉዳት የሚለውን ግን አልዘረዘረም። ትራምፕ በዚሁ በፋክስ ኒውስ ቃለ ምልልሳቸው ከሁለተኛው ዓለም ጦርነት ወዲህ ማንም ላይ ደርሶ የማያቅ ዱላም ኢራን ላይ እያሳረፍን ነው ብለዋል። የኢራን አገዛዝ መሪዎች 47 ዓመታት በዓለም ዙሪያ ንጹሐንን ሲገድሉ ኖረው አሁን በተራቸው በ47ኛው የአሜሪካ ፕሬዝዳንት እየተገደሉ ነው ብለዋል። በቀጣይ በኢራን አገዛዝ ላይ ከባድ ጥቃት ሊፈጸም እንደሚችል አመላክተዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው ዛሬ በሰጡት መግለጫም የኢራን ወታደራዊ ኃይል ክፉኛም እየተሰበረ ነው ብለዋል። ጦር መሳሪያ የማምረት አቅሙ በጣሙን ተዳክሟል። የሚሳኤል አቅሙ 90 በመቶ ቀንሷል። ዘመቻው ተጠናክሮ ይቀጥላል ሲሉ ገልጸዋል። አሳሳቢ የሆነው የሆርሙዝ ሰርጥ በቅርቡ ሙሉ በሙሉ አገልግሎት እንደሚሰጥ ቃል ገብተዋል። ከኢራን ባለሥልጣናት በኩል የተሰጠ ምላሽ የለም። ይህ በእንዲህ እንዳለ በኢራን ሕዝባዊ አመፅ ሊነሳ እንደሚችል ፍንጭ ታይቷል መባሉን ተከትሎ የሀገሪቱ አብዮታዊ የበላይ ጦር የተቃውሞ ሰልፍ በሚወጡ ዜጎች ላይ የከፋ እርምጃ እንደሚወስድ ዛሬም በድጋሚ አስጠንቅቋል። ጦሩ ከጥቂት ቀናት በፊት ያለውን በመድገም ለተቃውሞ የሚወጡ ሰልፈኞች እንደ ጠላት ተቆጥረው በኃይል ይጨፈለቃሉ ብሏል። ጦርነቱ ተባብሶ ሲቀጥል እስራኤል በስካሁኑ ዘመቻም በኢራን 7600 በሊባኖስ ከ1000 በላይ ጥቃቶች መፈጸሟን የሀገሪቱ ጦር ኃይል ይፋ አድርጓል። ከኢራን 150 ጊዜ በቆዳ ስፋት በምታንሰው ሊባኖስ እስካሁን 800 ገደማ ሰዎች ሲገደሉ በኢራቅ ከ1400 የሚልቁ ሕይወታቸውን አጥተዋል። በዚሁ በሊባኖስ ለደረሰ መፈናቀልና ሰብአዊ እርዳታም የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ከ300 ሚሊዮን ዶላር በላይ ድጋፍ መጠየቃቸው ተነግሯል። ሁለተኛ ሳምንቱን እየደፈነ ባለው በዚሁ የመካከለኛው ምስራቅ ጦርነት ከ1 ሚሊዮን የሚልቅ የሊባኖስ ሕዝብ መፈናቀሉ ይነገራል።
በተባበሩት አረብ ኤሚሬትስ ደግሞ በዛሬው ዕለት ከ30 በላይ ሚሳኤልና ድሮኖች መወንጨፋቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። በአጠቃላይ ጦርነቱ ከጀመረ አንስቶ ኢራን 2000 ገደማ ሚሳኤሎችና ድሮኖች ወደ ኤሚሬትስ መተኮሷን ሚኒስቴሩ ጠቅሷል። ከነዚህ ውስጥ 285ቱ ባሊስቲክ ሚሳኤሎች መሆናቸውን፣ አንድ የኢራን ባሊስቲክ ሚሳኤል እስከ $2 ሚሊዮን ዋጋ እንዳለው ሲነገር፣ በዚህም ቴሄራን ከ500 ሚሊዮን ዶላር በላይ በዱባይ ብቻም አፍሳለች ማለት ነው። ለዚያውም 15 ክሩዝ ሚሳኤሎችና ከ1500 በላይ ድሮኖችን ሳይጨምር። የኤሚሬትስ መንግስት በሌላ በኩል የዲፕሎማሲ እንቅስቃሴ ለመጀመር ኢራን በጎረቤት ሀገሮች ላይ የምትፈጽመውን ጥቃት እንድታቆም ጠይቋል። ለሰላም አማራጭ ለመስጠት የግድ በጎረቤት ሀገሮች ላይ የሚፈጸም ጥቃት ሊቆም እንደሚገባም አሳስቧል። በጥቃቱ ውስጥ ሆኖ ስለ ድርድር ለማውራት አስቸጋሪ ነው ብለዋል የኤሚሬትስ ውጭ ጉዳይ ሚኒስትር። ትላንት በኢራን ቴሌቪዥን በተነበበ የሀገሪቱ ጠቅላይ መሪ መልእክት ጎረቤት ሀገሮች የአሜሪካ ወታደራዊ ጣቢያዎችን ካልዘጉ ጥቃቱ ተጠናክሮ እንደሚቀጥል መነገሩ ይታወሳል። በኢራን የሚሳኤል ጥቃት የዱባይ አውሮፕላን ማረፊያ፣ ሆቴሎችና የንግድ ተቋማት ኢላማ መደረጋቸውን የሀገሪቱ መንግስት ይገልጻል። የጀርመን ቻንስለር ፍሬድሪክ ሜየርዝ በበኩላቸው ማምሻውን ባወጡት መግለጫም ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ከፍተኛም የኢኮኖሚ ስብራት ከማስከተሉ ውጪ ማንም ከጦርነቱ ተጠቃሚ የሚሆን የለም ብለዋል ፍሬድሪክ ሜየርዝ። የኢራን መሪዎች በሌላ በኩል የአሜሪካ መከላከያ ሚኒስትር ለሰነዘሩባቸው ዘለፋ ምላሽ ሰጥተዋል። ሚኒስትሩ የኢራን መሪዎች እንደ አይጥ በየስርቻው እየተደበቁ ነው ማለታቸውን ተከትሎ የኢራን ጸጥታ የበላይ ኃላፊ አሊ ላርጃኒ በሰጡት ምላሽ መሪዎቻችን ትላንትም ሆነ ዛሬ ሕዝባቸው መሃል ናቸው አሉ እንጂ ያንተ መሪዎች በየደሴቱ ተሸሽገው የተቀመጡ ብለዋል። የኢራን አብዮታዊ የበላይ ጦር ማምሻውን ባወጣው መግለጫ በሌላ በኩል ማለት ነው ከሊባኖስ ሄዝቦላህ ጋር በጋራ በእስራኤል ላይ የሚሳኤልና የድሮን ጥቃት መፈጸማቸውን አስታውቋል። በጥቃቱ የእስራኤል ወታደራዊ ተቋማትና የሚሳኤል ማከማቻ መመታታቸውን አመልክቷል። ከእስራኤል በኩል እስካሁን የተሰጠ ምላሽ የለም። ይህ በእንዲህ እንዳለ የሊባኖስ ዋና ከተማ ቤይሩት ዛሬ ከአየር በተበተኑ በራሪ ወረቀቶች ተሞልቶ ነበር ተብሏል። የሊባኖስ ጦር ኃይል ወረቀቶቹ ከእስራኤል አውሮፕላን የተበተኑ ናቸው ብሏል። የሊባኖስ ሕዝብ ከአሳሳች በይነመረቦች እንዲጠበቅና መሬቱን ኢራንና ሄዝቦላህ መሳሪያ ማከማቻ እንዲያደርጉ መፍቀድ እንደሌለበት ይመክራል። የሊባኖስ መሬት ያንተ ነው፣ ኢራንና ሄዝቦላህ እንደፈለጉ በቀላሉ እንዲጠቀሙበት አትፍቀድ ይላል ወረቀቱ። አሁን ማምሻውን በተሰማ ዜና በሰሜን ኢራቅ በተፈጸመ የድሮን ጥቃት 2 የኢራን ኩርድ ተቃዋሚ ቡድን አባላት መገደላቸው ተነግሯል። በኢራቅ ስደት ላይ ያለው የኢራን ኩርድ ተቃዋሚ ቡድን ከኢራን ተደጋጋሚ ጥቃት ሲፈጸምበት ቆይቷል። ጥቃቱ ባሺካ በተባለ በኩርዶች ቁጥጥር ስር ባለ ተራራማ አካባቢ መፈጸሙን ዘገቦች አመልክተዋል። ይህ በእንዲህ እንዳለ የሆርሙዝ ወሽመጥ ደህንነቱ ዛሬም አደጋ ላይ እንደወደቀ ቀጥሏል። በዚህም በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ተመዝግቧል። አሜሪካና እስራኤል የከፈቱባት ጥቃት እስኪቆም ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን በሙሉ ኢላማ እንደምታደርግ ደጋግማ እያሳወቀች ነው። ጦርነቱ ከተጀመረ ጊዜ አንስቶ እስካሁን በርካታ መርከቦች በከባድ የጥቃት ስጋት ውስጥ ይገኛሉ። አዲሱ የኢራን ጠቅላይ መሪ ሀገራቸው ወሽመጡን በመዝጋት ያላትን አቅም መጠቀሟን እንደምትቀጥል ትላንት መናገራቸው ይታወሳል። ዓለማችን ከሚያስፈልጋት የነዳጅ ምርት 20 በመቶ የሚሆነው በሆርሙዝ በኩል ያልፋል። በየወሩም 3000 የሚሆኑ መርከቦች ጠባቡን መተላለፊያም ያቋርጣሉ። ባለፈው የፈረንጆች ዓመት ብቻም በየቀኑ 20 ሚሊዮን በርሜል ነዳጅ በዚሁ በወሽመጥ በኩል አልፎ ወደ ተለያዩ ሀገራት መድረሱ ይነገራል። ይህ አዋዜ ነው።
ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ የወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ።